ልክ በቃ ለሴት አዛኝ መስለው ይመጣሉ፣ ወይ ደግሞ በቃ በጊፍት እንትን ይደረጋሉና እነሱን ቡሊ ናቸው። በቃ ቡሊ። በዛ ላይ ደግሞ አትጩሁ እናንተ ራሳችሁ ቡሊ ሆናችሁ አትበሉ። በዛ የባሰ ቡሊ ናቸው እናንተ። ብዙ ሴቶችን አስለቅሳችኋል። የብዙ ሴቶችን ህይወት አበላሽታችኋል። አሁንም እያበላሻችሁ ነው። እረፉ። በጣም ከባድ ነው እውነት፣ በጣም ከባድ ነው። ገንዋ አዎ ገባኝ። አሁን አይገርምሽም? ዋንትያ እንደዛ ብላታለች። እንትን ልዕልቷ እኮ ስትናገር የሆነ ቪዲዮ ሰምቼ ቅድም ሼር አረኩት፣ ግን ሊያሾ ስትል አልሰማም። ማን የሆነ ሰው ጽፎልኝ አውቲዝም እናቶችንም ቡል ያደርጋለች። ያ ግን የሚያሳዝነው ነገር በጋራ ሆናችሁ ምንም ያደረጋችሁት ነገር የለም። በጋራ ሆነንም በጋራ ሆናችሁ አንዱ አክባሪ አንዱ ተተቺ ከሆነ ከባድ ነው። በሴትነት አብራችሁ ስትቆሙ ልጅ ያለው ሁሉ አብሮ የሚያስብ ከሆነ አንድ አይነት ሀሳብ ይሆናል። አለበለዛ ግን እናንተ ስትሰደቡ አንዳንድ የተወሰኑ አቃጣሪዎች ደግሞ ታያቸው አክሽን ያመጣሉ ምናምን የሚሉ ደግሞ አሽቋላጮች አሉ፣ ነገ ህይወታቸውን የማያውቁ እና እንደዚህ አይነት ልዩነት ሲኖር ከባድ ነው፣ ከባድ ነው። ምክንያቱም ይኸው አሁን ይሄ እንትና በጣም ያናደደኝ ባለጌ ነው። ይሄ ማፊ ምናምን ደፊ ማፊ ቀፋፊ ምናምን የሚባለው ልጅ እንደ ስጋ ነው እንደሚያስበው እንዴ? ይቺ ልጅ አሁን እውነቴን ነው የምላችሁ ልትጎዳ ትችላለች። መጥፎ ነው። ራሷን ልታጠፋት ልትወስን እንደዚህ መጥፎ ነው። ሰውን የማያኖር ነገር አታስቀምጡ። በሆነ ነገር መናገር ያ ሰው በቃ ከዛ ነገር እንዲወጣ መናገር እንጂ እንደዚህ ካረጋችሁ በጣም መጥፎ እኮ ነው እንዴ። ጅል ብቻ ሳይሆን ተንከሲስ ነው እንጂ ተንከሲስ ነው እውነት። እዚህ ሰዓት ላይ ጠብቆ ምን ማለት ነው? እኔ እሱ መቼ መሰላችሁ የታዘብኩት? ዮኒ ማኛ ሲጠመቅ አብሮት ነበረ። ፎጣ ቀባዩን ፓንት ቀያሪ አላቅም፣ አብሮት ነበረ ካስታወሳችሁ። ዮኒ ማኛ ኦርቶዶክስ ሙልጭ አርጎ ሲሰድብም ከሱ ጎን ነበረ። ከዛ ሰዎች ለምንድን ነው ጓደኛ ሆነ ተው ለምን አትልም ኦርቶዶክስ እንደዚህ እየሰደበ ምናምን ብለው ሲሉት እናንተ አይደላችሁ እንደ መጀመሪያም የተቀበላችሁት ያሳልፋችሁት ምናምን ብሎ ደግሞ ተከላከለው። ወደ ኦርቶዶክስ ደግሞ መጥቶ ሌላውን እየሰደበ ወደ ኦርቶዶክስ ደግሞ ይመጣ ኬክ ቆርጠው ተቀበሉት። ይሴ የሌላ ሰው ሲነካ ተው ማይል ሰው የራሱ ሲነካ ብቻ የሚል ሰው ይሄ ነው ችግሩ። ችግሩ ይሄ ነው። አሁንም ጃኒን በቃ ጭንቀት ውስጥ ለመልቀቅ ብሎ ነው ይሄንን ያደረገው። ሆን ብሎ ያስገባው እሷን ጭንቅላቷ በቃ እንዲጎዳ ብሎ ነው። መጥፎ ሰው ነው ናዲ። የእውነት ከአዶናይ ጋር አብሮ እዛ ቡና ጠጥቶ ቄጦ ስር ቪዲዮ ሰራ የነበረ ሰው በዚህ ደረጃ የእሷን ህይወት ለማበላሸት ማድረጉ ከባድ ነው፣ በጣም ከባድ ነው። ተንከሲስ። አሁን ደግሞ ማናት ባሚ እስክትጎዳ እንደዚህ እያለቀሰች ልስራበት እያለች ትለምናቸዋለች። ቪዲዮ አለኝ 3 ቪዲዮ ብለቀው የሚያዩልኝ የለም ብዬ ፈርቼ ነው እንዴ። ከዚህ በላይ እቺ ልጅ ምን ታድርግ? ምን መሆን አለባት? እናንተ ወላጅ የላችሁም እንዴ? የእሷ ስር ሄዳችሁ ኮመንት የሸርሙጣ ልጅ ትሁና። እናንተ የቤት ክራችሁን አትከፍልላችሁ። ምን አገባችሁ? እኔ እውነት ለመናገር ከራሳችሁ ጋር መደመር ያለባችሁ ብዙዎቻችሁ ከኑሯችሁ ጋር ከራሳችሁ ጋርና ከኑሯችሁ ጋር ተደመሩ። ሌላ ሰው ቤት ሄዳችሁ ሀሳብ ከምትሰጡ የራሱን ልጅ የማይሰማ ሰው የሰው ልጅ እንዲሰማው መጠበቁ ይገርመኛል። ቤቱን የማይዝ ሰው የሰው ቤት ሊያስተካክል አይችልም። ያ ቤተሰቦቼን የማስተዳድረው በዚህ ነው። እንዲህ በጣም ነው የሚያሳዝነው። ናርዲ አስወር በጣም ያማል። በቃ ሰውን መስበር፣ ሰውን ተስፋ ማስቆረጥ፣ ሰው እንዲታመም፣ ሰው በቃ ከሰውነት ተራ እንዲወጣ እርዱ ቢባሉ የማይረዱ ሰዎች እኮ ናቸው። 5 ሳንቲም መርዳት የማይችሉ ሰዎች ቁጭ ብለው ግን ሰው የሚረዳበትን ነገር እንዴ። ዋንትያንም ፊዮናንስ ልጅ ናት። አንድ ጊዜ የሆነ ብር ወሰደች። ከዛ በኋላ ሁሉ ጊዜ ልጆቻቸው ቃል እንዲደገምባቸው የማይፈልጉ ሰዎች ሁሉ ጊዜ ሌባ እንዴ። እሷን ይጸጽታት። ግን አንድን ሰው እንደዚህ ስትሉ ተስፋ ታስቆርጡታላችሁ። ባለፈው አለቀሰች ውስጤ ብዙ ነገር አለ ብላ እንዴ።
እንደውም እንደ ትልቅ እንደ ጨዋ ምን ሆነሽ ነው ምንድነው ውስጥሽን የሚያስጨንቅሽ ብሎ ነው እንጂ የሚጠየቀው። እንደዚህ ሰውን እያሸማቀቁ ህይወቱን እንዲያበላሽ ህይወቱን እንዲጠላ አይደረግም። ሳምታይምስ እውነት ለመናገር ጨካኞችና አሁን ላይ በተለይ የሚወጡ አግድም አደግ የሆነ አስተዳደግ ያላቸው ልጆች ከየት እንደመጡ ሳይ እንደዚህ አይነት ጨካኝ ቤተሰቦች ስለሚያሳድጓቸው በቃ ሰው መስመር እያጣ የመጣ ተስፋ እየቆረጠም የመጣ